እሺ ጆሲ ቀጥል። እንግዲህ ጥያቄ ቀጥታ የሚሆነው ያው እንግዲህ ሞመንት ኦፍ ጀስቲፊኬሽን ባፕቲዝም ነው ተብለን ነበር ቅድም ስንወያይ እና ሉተርስ ወርክ 32:229 ላይ ደግሞ ኢቭን አት ደ ሞመንት ኦፍ ባፕቲዝም ኢንቴሪየርሊ በውስጣዊ መልኩ ጀስቲፋይድ እንደማይሆኑ ከውጭ ብቻ እንደሚሆን ይቀመጣል እና ይሄንን እንዴት ነው የሚታየው? ከውጭ ብቻ ሰውየው ጀስቲፋይድ ሲሆን ከውስጥ አይቀደስም ወይ? ክሊንስድ አይደረግም ወይ? ያላቸው ፖይንት እሱ ላይ ምንድነው? ክሊር አውት ቢያደርጉልን። የኔም ጥያቄ ነው በነገራችን ላይ። ኦኬ እሺ፣ ጽድቅና ቅድስና መለየት አለብን። በውስጥ አይቀደስም ወይ? እኛ መቀደስን እናስቀምጣለን፣ ምንም ጥያቄ የለውም። ጽድቁን ነው አሁን ያመጣ ነው። ጽድቁ ጀስቲፊኬሽንን የሚገልጽ ነው። ቅድስና ካልን ግን ሳንክቲፊኬሽንን የሚያሳይ ነው። ወይም ደግሞ በእኛ ውስጥ ቅድም ዲስቲንክት አድርጌ አስቀምጨው ነበር አይደል? ራይቸስነሱን ራሱ ኢምፒውትድ የሚደረግ አለ፣ ኢንፊውዝድ የሚደረግ ደግሞ ራይቸስነስ አለ። ስለዚህ ያ ኢምፒውትድ የተደረገው ራይቸስነስ ሁሌም በውጭ በኩል ነው። ምንድነው ኤክስትሪንዚክ ነው የምናደርገው እንጂ ኢንትሪንዚክ አናደርገው። በውጭ ነው ማለት ግን ይሄንኛውን አይቀድሰውም ማለት አይደለም። ቅድስና የሚባለውን ምንድነው መጀመሪያ አካባቢ ላይ ከነበርክ ጆ እንደነበርክ የሰማ ይመስለኛል። ጀስቲፊኬሽን፣ ሳንክቲፊኬሽን እና ምንድነው ሪጀነሬሽን እነዚህ አንድ ላይ ኦከር ይሆናሉ። ሲመንታኒየስሊ ኦከር የሚሆኑ ናቸው። ስለዚህ ያ ሰው ጀስቲፋይ ሆኗል ብለን የምንጠራው ሰው በዛኑ ታይም እግዚአብሔር እሱን ቀድሶታል፣ ውስጣዊ የሆነ ለውጥን ሰጥቶታል ብለን እናምናለን። ምክንያቱም ሪጀነሬት ስለሚያደርግ ጀስቲፊኬሽን እና ሳንክቲፊኬሽን ምንድነው የአንድ ሳንቲም ሁለት ገጽታዎች እንደሚባለው እንደዛ ናቸው። ዲስቲንክት ናቸው ግን የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ሪጀነሬት ማድረግ ኢንሄረንት የሆነ ቼንጅ አለው ከቃሉ ራሱ ስንነሳ ማለት ነው። ጀስቲፊኬሽን ላይ ስንመጣ ግን ዲክላሬሽን ነው፣ ኤክስትሪንዚክ ነው። ምክንያቱም ቀደም አንድ ያስቀመጥኩት አንድ ጥሩ ቨርስ አለ አይደለ? ሁለተኛ የቆሮንቶስ መልእክቱ ላይ ምዕራፍ 5 ላይ ያስቀመጠው ክርስቶስ ኃጢአት ሰርቶ እንዳልሆነ ስለኛ ኃጢአት የሆነው ኃጢአት ሰርቶ እንዳልሆነ ሁሉ እኛም ጻድቅ ተብለን የተጠራ ነው ጽድቅን ስራ ሰርተን አይደለም፣ ዲክሌር የተደረገልን ነገር አለ ብለን እናስቀምጣለን። እና ከዚህ አንፃር ነው ሉተርም የሚናገረው። እሺ በጣም ጥሩ። ታዲያ አሁን ስታስቀምጥ ሎጂካል ፕራዮሪቲ ዲስቲንክት አድርጋ አስቀምጣል። በመቀደስ፣ በመጽደቅ፣ በመወለድ እንደዚህ በመክበር ምናምን ነገር እና አሁን ሰው ልጅ የሚኖረው ኢን ታይም ነው። የሰው ልጅ የሚኖረው ኢን ታይም ከሆነ whatever is done logically in priority በታይም ውስጥ ያለ unless we are in eternity የግዴታ መቀዳደም አለበት። ምክንያቱም ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በታይም ውስጥ ሊገኝ አይችልም። ለምሳሌ ሎጂካል ፕራዮሪቲን በስላሴ ውስጥ ስናወራ መቀዳደም የማይኖረው ቅድስት ስላሴ ያለው በዘላለም ስለሆነ ነው። በዛ ሰውዬ ግን at the moment of baptism እንዴት ነው በሎጂካል ፕራዮሪቲ እነዚህ ነገሮች መኖር የሚችሉት? ይሄ ሰውዬ ያለው በጊዜ ውስጥ ነው። እግዚአብሔር ከዘላለም በጊዜ ውስጥ በክሪኤትድ ኢፌክት ያኛውን ሰውዬ እያዳነው ነው። እንዴት ነው ሎጂካል ፕራዮሪቲ የሚኖረው ታዲያ በእነዚህ ነገሮች መካከል በጊዜ ውስጥ ላለ ሰው ማለት ነው? ሎጂካል ፕራዮሪቲ ላይማ ምንም ጥያቄ የለውም። ጀስቲፋይ የሆነ ሰው እነ ሊንድበርግ አንድ ያስቀመጠው ነገር እሱን ነው። በእንትኑ ላይ ዶግማቲክሱ ላይ ማለት ነው፣ ክርስቲያን ዶግማቲክስ ላይ አንድ ያስቀመጠው ነገር ምንድነው? ጀስቲፋይ የተደረገ ሰው ነው ውስጣዊ ለውጥም የሚያመጣው ብሎ ያስቀምጣል። ስለዚህ ጀስቲፊኬሽንን አስቀድሞ ትመለከተዋለህ ከሳንክቲፊኬሽን አንፃር ከተመለከተው ማለት ነው። ስለዚህ ቅድም ቴምፖራል ዲል አድርገው ኤግዛክትሊ ጆናታን ይቅርታ ስላቋረጥኩ የኔ ጥያቄ ሎጂካል ፕራዮሪቲ ኢን ታይም መኖር ይችላል ወይ አይጋጭም ወይ? እንዴት ነው የሚጋጨው? ከምን አንፃር? ፕራዮሪቲ ምክንያታዊ የሆነ ብቻ መቀዳደም፣ ሌላ አይነት ምንም አይነት በጊዜ ውስጥ እንደተደረገ ነገር ያለ ምንም አይነት መቀዳደም የሌለበት ማለት ነው። ለምሳሌ በቅድስት ስላሴ ውስጥ አብ ወልድን አስገኘ ስንል በአብና በወልድ የለም። ምክንያቱም አብ ወልድን ያስገኘው በዘላለም ነው።
ሎጂካል ፕራዮሪቲን በጊዜ ውስጥ የተጠቀምክ እንዴት ነው ቴምፖራል ፕራዮሪቲ የማይኖረው? እሱ ግልጽ ነው። እንዴት ነው ኮንትራዲክት የሚያደርገው የሚለውን ነገር አብራራው ነው ያልኩህ። ምኑ ጋር ነው እንደዛ ብለህ ልትናገር የቻልከው? እሺ ይኸውልህ ዲስቲንክት እናደርጋቸዋለን። ያ ዲስቲንክሽን ግን ሎጂካል ፕራዮሪቲ ነው አለ። ሰውየው የተቀደሰው የጸደቀው የዳነው እና የከበረው በጊዜ ውስጥ ከሆነ ኦር ቆይ ጆ የዳነ ነው ይድናል የሚባለው በጊዜ ውስጥ ከሆነ እንደገና ደግሞ ጀነሬሽን ጀስቲፊኬሽን እና ሳንቲፊኬሽን አት ዘ ሞመንት ኦፍ ፎርጊቭነስም ጨምር አት ዘ ሞመንት ኦፍ ባፕቲዝም ሲሆን ዲስቲንክት ሲደረጉ አት ዘ ሴም ታይም አፕን አድርገዋል። ሎጂካል ፕራዮሪቲ ነው ብቻ ብለን ማለት እንችላለን። ሰውየውን በክሪኤቲቭ ኢፌክት እግዚአብሔር ያዳነው ኢንታይም አይደለም ወይ? ኢንታይም ውስጥ ደግሞ ሎጂካል ፕራዮሪቲ ያለ ቅድድም መኖር ይችላል ወይ? ቆይ አንዴ ዲስቲንክሽኑን እኛ የሰረግነው አሁን ለምሳሌ ቴምፖራልና ሎጂካል ፕራዮሪቲን የምናስቀምጠው ከመገኘት አንፃር ከሲኩዌንስ አንፃር ነው እንጂ ዲስቲንክሽኑን ለማስቀመጥ አይደለም። ዲስቲንክሽኑማ ሲጀመርም አለ ዲስቲንክት ተደርጎ ነው የተቀመጠልን። ምክንያቱም ቅድም ተናግሬው ነበር አይደለ? ጀስቲፊኬሽንን እና ጀስቲፊኬሽን ዲክሌሬሽን ነው። በቃ ዲክሌር መደረግን የሚያሳይ ነው። ኦር ደግሞ የሆነ ፎረንዚክ የሆነ ነገር ነው። ይሄ ሪጀነሬሽን ኦር ደግሞ ሳንክቲፊኬሽን ከተመለከትን ግን ፕሮግሬሲቭ የሆነ ነገር አላቸው። ያው ሪጀነሬሽን ባይ ዘ ዌይ ተርሙ ራሱ በጣም ሰፊ ነው፣ ብሮድ ነው። እንደውም ሌት ዲክታ ስትሪክትሜ ዲክታ እና ምንድን ነበረ ሶስተኛው እንደዚህ ስትሪክት በሆነ ሴንስ ስንረዳው ብሮድ ሴንስ እና ዘ ስትሪክተስት ሴንስ ብለው ደግሞ በዚህ በሶስት አይነት ሁኔታዎች ነው የሚያስቀምጠው ሊንበርግ ራሱ ማለት ነው። እና ሪጀነሬሽን እናስቀምጠውና ሳንክቲፊኬሽን ላይ እንምጣ። ጀስቲፊኬሽን እና ሳንክቲፊኬሽን የሚሉትን ላይ ማለት ነው። እነዚህ ላይ ዲስቲንክሽን አላቸው። አዎ ዲስቲንክሽናቸው ሲጀመር ዲፋይን ስናደርገው ራሱ የምናውቀው ነገር ነው። ግን የትኛው በሲኩዌንስ ደረጃ ካነሳን ግን ሲኩዌንስ ከሆነ ጥያቄ የትኛው ይቀርማል የሚለውን ነገር አሁን ዲስቲንክሽን እና ሲኩዌንሱን በደንብ መለየት አለብን ብዬ ስለማስብ በሲኩዌንስ ላይ ከተነሳ አንደኛው ይቀድማል። ሎጂካሊ ጀስቲፋይ ያልተደረገ ሰው ወይም ደግሞ ጻድቅ ተብሎ ያልተጠራ ሰው ያ ሰው ምንድነው ሪጀነሬት አደረገ ኦር ደግሞ ጀስቲፋይ ምንድነው ሳንክቲፊኬሽን ህይወቱን ጀመረ ብለን ልንናገርለት አንችልም፣ ሎጂካሊ ከተመለከት ነው ማለት ነው። ግን ቴምፖራል እንትናቸውን ግን ስንመለከት ሁሉም አንድ ላይ የሚገኙ ናቸው። መቼ እግዚአብሔር መንፈስ ቅዱስ እሱ ራሱ ስለሚሰራው at the moment of enlightenment ኦር ደግሞ በኮንቨርዥን ታይም ላይ የሚፈጸሙ ነገሮች ስለሆኑ ማለት ነው። በዛኔ መንፈስ ቅዱስ ይሰራቸዋል ብለን እናምናለን። እና ዲስቲንክሽን እና ሲኩዌንሱን መለየት አለብን። እንዴት ነው የምንረዳው የሚለው ጆናታን የእናንተን ፕሌይ የምታደርጉትን ሙሉ በሙሉ ተረድቻለሁ። ኤክስፕላኔሽኑ ጋር ችግር የለብኝም። የኔ ሀሳብ ግን አይተው ከሆነ ምንድነው መሰለህ we all believe like ሉተራን እና ካቶሊክ አንድ ላይ ዲቫይን ሲምፕሊሲቲን እናምናለን በሆነ ለየት ባለ መልኩ። ከዛ እዛ ውስጥ ክሬቲቭ ኢፌክት ሲሆን እግዚአብሔር በተፈጥሮ በጊዜ ውስጥ ያን ሰውዬ ሲያድን ክሬቲቭ ኢፌክት ነው እዛ ሰውዬ ለሚፈጠረው ኤክስፒሪየንስ the grace of God ብለን እንላለን። አሁን እዛ ውስጥ ሎጂካል ፕራዮሪቲ ካስቀመጥ ሰውዬው ያለው በጊዜ ውስጥ ነው፣ እግዚአብሔር ከዘላለም ነው። ሰውዬው እየዳነ ያለው በጊዜ ውስጥ ስለሆነ በክሬቲቭ ኢፌክት ነው የሚሆነው። በክሬቲቭ ኢፌክት ከሆነ ሰውዬው እየዳነ ያለው በዚህ ውስጥ ቴምፖራል ያልሆነ ሎጂካል ዲስቲንክሽን እንዴት ማድረግ ይቻላል? ቴምፖራል ዲስቲንክሽን እኔ እስከማውቀው ድረስ በአባቶችም ጽሑፍ ስናየው በዘላለም ውስጥ ላለ ነገር ብቻ ነው የሚጠቀሙት። ለምሳሌ በቅድስት ሥላሴ ብዬ አስቀምጬልሃለሁ። አሁን ኢንተርናል ነው እግዚአብሔር። አዎ ኢንተርናል የሆነው እግዚአብሔር ሰውን በክሬቲቭ ኢፌክት በጊዜ ውስጥ እያዳነው እንዴት ነው በጊዜ ውስጥ ለተደረገ ነገር ሎጂካል ፕራዮሪቲ ያለ ምንድነው ቴምፖራል ፕራዮሪቲ መኖር የሚችለው? በጊዜ ውስጥ ያለ ማንኛውም ፕራዮሪቲ ሁሉ ያለ ቴምፖራል ፕራዮሪቲ መሆን አይችልም ነው የኔ ሐሳቤ። ኦኬ እዚሁ ላይ ያለ ሎጂካል ፕራዮሪቲ ምንድነው ቴምፖራል ፕራዮሪቲ ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በጊዜ ውስጥ ሊደረግ ይችላል ማለት ከሆነ እሱን ነው ጀስቲፋይ የምታደርግልኝ ሐሳቡን ማለት ነው። ይቻላል። ለምሳሌ አንድ ጀስቲፋይ አንድ ሰው ለምሳሌ አንተ ጀስት ነህ ተብለህ ሳትነገር
የሳንክቲፊኬሽን ህይወትን መለማመድ ኤክስፒሪየንስ ማድረግ ትችላለህ? እኔ ማምነው በእኛ ቤተክርስቲያን ሰው ጀስቲፋይድ የሚደረገው በቀዳሽ ጸጋ ነው። ቀዳሽ ጸጋ የምናገኘው ደግሞ በሚስጥራት ነው። ስለዚህ እኔ ስጠመቅ ሳንቲፋይድ ሁኛለሁ፣ ጀስቲፋይድ ሁኛለሁ፣ ግሎሪፋይድ ሁኛለሁ። ሶ ያ የእግዚአብሔር ጽድቅ የእግዚአብሔር ጸጋ በእኔ ውስጥ እየጨመረ እኔን ሞር ፕሩፍፉል ያደርገኛል እንጂ በእነሱ መካከል ሎጂካልም ቢሆን ለይቼ በጊዜ ውስጥ ላለው ክሬቲቭ ኢፌክት ዲስቲንክሽን አላስቀምጥም። ዲስቲንክሽን ካለ ነገሩን ኤክስፕሌን ከማድረግ አንጻር ነው እንጂ በሎጂካል ፕራዮሪቲ ኦር አይደር ቴምፖራል ፕራዮሪቲ እንኳን አይሆንም። ላይ በሎጂካል ፕራዮሪቲ ደረጃም የለም። ምክንያቱም ዳት ዘ ሴም ሳንቲፋይንግ ግሬስ ነው ጀስቲፋይድ ሳንክቲፋይድ እና ግሎሪፋይድ የሚያደርገኝ ማለት ነው። እየጠየኩ ያለሁት ምንድን ነበረ? ጀስቲፋይ ሳትደረግ አንተ የሳንክቲፊኬሽን ህይወትን መጀመር ትችላለህ እንዴ ነው ያልኩህ። አልችልም። ለምንድነው እሱን የማልችልበት ምክንያት እያብራራሁት የነበረው ምንድነው ጀስቲፋይድ ሲደረግ ነው ሳንክቲፋይድ የተደረግኩት። ስለዚህ እኔ ጀስቲፋይድ ተደርጌ ሳንክቲፋይ የምደረገው ነገር የለም። ለምሳሌ አትናቴስን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ነው ያልከው። አሁን አዎ ጀስቲፋይ ስትሆን ሳንክቲፋይ ሆነሃል ማለት ነው አይደለ? ጀስቲፋይድም ሳንክቲፋይድም የሆንኩት በዋን ኤንድ ሴም ጀስቲፋይም ሳንክቲፋይም ሆንኩ አላልክም። አሁን ያልከው ጀስቲፋይም ሳንክቲፋይም ሆንኩ ሳይሆን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ብለህ ተናግረሃል አይደል? yes at the same moment of receiving that sanctifying grace ነው ጀስቲፋይድ የሆንኩት። ለምሳሌ ማን ነው ሴንት አትናቴዎስ ዲስኮርስ ቱ ላይ አጌንስት አሪያንስ ላይ ስለ ጥምቀት ሲያወራ እንደዚህ ብሎ ይላል what I see the father do that I do I also so also when baptism is given whom the father baptizes him the son baptizes and whom the son baptizes he is consecrated in the holy ghost ብሎ ይላል ማለት ነው። ስለዚህ እነዚህ consecrated የሆንኩት የተቀደስኩት at the moment of baptism ነው which gives me justification ማለት ነው። ስለዚህ ለኔ የጸደቅከውስ አሁን ሳንክቲፊኬሽን ለምንም እኮ ጥያቄ የለውም። አሁን ያመጣኸውን ኮቴሽን ምን እዚህ ጋር የሆነ ሪሌቫንት ነው ብለህ ታስባለህ? ምክንያቱም አሁን ቆይ ጆ ባፕቲዝም ሳንቲፋይድ እንደሆንክ ይነግረኛል። ለኔ ጀስቲፋይድ ከተደረግኩ በኋላ አይደለም ሳንቲፋይድ የምደረገው። ምንድነው የምጸድቀውም የምቀደሰውም በክርስቶስ ሕማማት ሞትና ትንሣኤ በተገኘው ውጤታማ የሚያደርጉ ሚስጥራትን ውጤታማ የሚያደርጉ ምክንያቶች መንስኤዎች ምክንያት ሚስጥራትን ስቀበል በአንድ ሞመንት ነው ጀስቲፊኬሽንም ግሎሪፊኬሽንም ሳንቲፊኬሽንም ለኔ የጀመረው ከዛ ይቀጥላል እስከመጨረሻው ማለት ነው እንጂ አንድ ጊዜ ተደርጎ ከዛ በኋላ አንደኛው ከዛ በኋላ አንደኛው እንደዚህ የሚባል ነገር የለም ማለት ነው። ለኔ even at the point of ቆይ አይ ግድ ማስቀመጡማ ምንም እንትን የለውም። ቶማስ አኳይነስ ያስቀመጠውን ነገር ታውቃለህ ስለ ኤፊኬሽስ እና ያ ግሬስ ያ ኤፊኬሽስ ግሬስ እና ሰፊሸንት ግሬስ እያለ የሚያስቀምጠው ነገር አለ ዲስቲንክት አድርጎ የሚያስቀምጣቸው። አሁን ለምሳሌ ታግስቲን ማለት ነው እሱ ሰውን ወደ ቀዳሽ ጸጋ ሊያደርስ እግዚአብሔር የሚሰጠው አስቀድሞ ጸጋ ነው። ከዚህ ጋር አይገናኝም። ቆይ ሐሳቤን መቼን አንቺ ተው እንጂ ጆ ሳልጨርሰው ነው እኮ አሁን አይገናኝም ብለህ ይዘጋኸው። አዎ አይገናኝም። ለማንኛውም በቂ የሆነ ሰዎች እንዲድኑ እግዚአብሔር አስቀድሞ የሚገፋበት የሚስብበት ጸጋው ነው ብሎ የሚያስቀምጠው አኳይናስ። እኔ ደግሞ ሳንቲፋይንግ ግሬስ ኦፍ ባፕቲዝም እሱ እንደሚገናኝ እናየዋለን። ግን የሁለታችን ኮንቮ ብቻ እንዳናረገው ሌሎችም ጣልቃ ይግቡበት። ግን ያልከውን እንደገና ሪማይንድ እንታረገው የምፈልገው ነገር ምንድነው ጀስቲፋይ ሳትደረግ የሳንክቲፊኬሽን ህይወትን አትጀምርም። እሱ ላይ ተማምናና እንዴት ስልህ ምን አልከኝ? ጀስቲፋይ ሲደረግ ነው ሳንክቲፋይ የተደረኩት ብለህ ተናገርክ። ጀስቲፋይ መደረግህ ፕራዮሪቲን እየሰጠኸው ነው። ምክንያቱም ለምን ጀስቲፋይ ያልተደረገ ሰው የሳንክቲፊኬሽን ህይወቱን ሊጀምርም አይችልም። ሲጀመርም እግዚአብሔር አንተ ጻድቅ ነህ ብሎ አሁን ለምሳሌ ፍርድ ቤት ላይ ስንመጣ ፍርድ ቤት ያው ፎረንዚክ እንደሆነ ካቶሊካውያንም እኛ ምን ስለምናምን ማለት ነው ጀስቲፊኬሽን ፎረንዚክ ነው ብለን እንናገራለን። ፎረንዚክ አስፔክት አለው ምንም ጥያቄ የለው። በኋላ ላይ ስላለው ራይቸስነስ እንነጋገር ነው ልዩነታችን የሚመጣው። ፍርድ ቤት ላይ አንተ ጀስቲፋይ ሳትደረግ ወይም ደግሞ ያዳኛው ዲክሌር ሳያደርግልህ ያንተን ጀስቲፊኬሽን ነፃነትህን ልታውጅ አትችልም። ወይም ደግሞ አንተ ኃጢአት የለብኝም ወይም ደግሞ ውስጣዊ ለውጥህን ልትናገር አትችልም በፍርድ ቤት።
ቆይ እዚህ ላይ ግን ቆይ እኔ ልግባ። እዚህ ላይ ቀሲሶች ይግቡ። ዮናታን እዚህ ላይ ቅድም ስጠይቅ የነበረው ነው። አሁን ይሄ ከፍርድ ቤት ጋር የሚያዝ ነገር ሲኖር አሁን ጀስቲፊኬሽን ላይ ለዲክላሬ የሚደረግ የሚታወጅ ብቻ አዋጅ ብቻ የውጫዊ አዋጅ እግዚአብሔር የሰው ልጅ ድንሃል የሚልበት ብቻ አድርገን ከወሰድ ነው በጀስቲፊኬሽን ውስጥ የሰው መታዘዝ ለምሳሌ ከፍርድ ቤትም ጋር አንድ ኃጢአተኛ በድያለሁ፣ ኃጢአት አድርጌያለሁ ይቅርታ የሚላቸው ነገሮች ምንድን ናቸው? እዚህ ውስጥ ወጣ እንዴት ዮናታን? ይሄ በጣም ቁልፍ ጥያቄ ነበር ለኔ። ምንድን ነው አሁን ይሄ የሰውየው ኦኬ ሙሌ ወይም ማን ይመልስልኛል? እዚህ ውስጥ ማን ነው? ኤፍሬም አለ ለካ ሐሳብ ያለው ሰው ካለ ይሁን እንጂ አመላ እኮ አበብ የተሰው በሰባ ዓመቱ የሚለው ለዚህ ነው የሚቀጸል። ጤና ይስጥልኝ እያለሁላችሁ። ጤና ይስጥልኝ መምህር፣ እንዴት አሉ? እንዴት ሰነበቱ? መምህር ኤፍሬም እንኳን ደህና መጡ። እንደ ቸርነት እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሐሳቡን የሚደግፍ ሰው ካለ መቀጠል ይችላል። ሌላ ሰው እሺ። መምህር ኤፍሬም ፔንቴኮስታል ላሳያችሁ እንዴ? ፔንቴኮስታል እሺ፣ ዳን መጣለሁኝ። ግን ኤፍሬም ወንድማችን ኤፍሬም እሺ አይ ጥያቄውን እስቲ አርቲኩሌት ያርጉትና አሁን ጀስቲፊኬሽን የፎረንሲክ አክት ኦፍ ጋድ ነው አይደለ? አዎ የሰውየው ጀስቲፋይ የሚደረገው ሰው መታዘዝ፣ በክርስቶስ እሺ ብሎ ማመን፣ እነዚህ ነገሮች ኃጢአተኛ ነኝ በደለኛ ነኝ ብሎ ሲያምን አይደለ? ከዚያ በኋላ ጀስቲፋይ የሚደረገው ያው እምነት እውነት ነው። እምነት በሌለበት ጀስቲፊኬሽንን አናነሳም። የጀስቲፊኬሽን አንቀጾች ምንድነው የምንለው? ይሄንኛውን የሰውየውን አሁን በፍርድ ቤትም ብንሄድ እኔ ጥፋተኛ ነኝ፣ አዎ በደለኛ ነኝ፣ አጥፍቻለሁ ይላል። ይሄ እንደ ኑዛዜ እንቆጥረዋለን። አንድ ኃጢአተኛ መቼም ማለት ኃጢአተኛ አይደለሁኝም፣ በሽተኛ አይደለሁኝም፣ ድነት አያስፈልገኝም ካለ ይሄ ሁሉ ነገር አይመለከተውም። ግን አንድ አማኝ የራሱ መታዘዝ፣ ንስሐ መግባት፣ ኃጢአተኛ ነኝ ብሎ ማመን፣ ከዚህ ኃጢአቴ ደግሞ ሊያጥበኝ የሚችለው የክርስቶስ ደም ነው ብሎ ስለ ኃጢአቴ የፈሰሰ ደም ነው የሚለውን ምንድነው የምናደርገው? አሁን ምንድነው የምትሉት? በዚህ ውስጥ ጀስቲፊኬሽን ማለት የእግዚአብሔር አዋጅ ብቻ ከሆነ ከእግዚአብሔር የሚመጣ ብቻ ከሆነ የሰውየው መታዘዝ ምንድን ነው የምትሉት? አሁን ምን ብላችሁ ነው የምትገልጹት? ያው ሰው ለምሳሌ ወንጌል ሲሰበክለት ራሽናል ፋከልቲስ አሉት። ሰባኪ ያለ ቃሉ አለ። ስለዚህ ንስሐ ሪኩዌስቱ ነው፣ እግዚአብሔር ለእኛ ያቀረበው ሪኩዌስት ነው። በዛ በኩል ይሄዳልና ንስሐና እምነት ያለ ጸጋ የሚታሰቡ አይደሉም። ሰው እዛ ፈቃዱ ላይ ፓሲቭ ዊል ብለን ነው የምናቀርበው። እዛ ፈቃዱ ላይ የሚደረግ የእግዚአብሔር በጎ ተጽዕኖ አለ። ያ ሰው ወደ መዳን እንዲመጣ የእግዚአብሔር ጸጋውማ ያው መጥራቱ አይደለ? ሰውን ሁሉ ለማዳን የጠራበት ነው። ጥሪ ለሁሉም ይጠራል። መንፈስ ቅዱስ እየመጣ መንፈስ ቅዱስ ይወቅታል፣ ስለ ኃጢአት ይወቅሳል በልጁ። ምክንያቱም ስለ ኃጢአት በእኔ ስለማያምኑ ነው ስለሚል በክርስቶስ ያላመነን ሰው መንፈስ ቅዱስ መጥቶ ይወቅሰዋል። እና ይሄ ሰው እየተወቀሰና ማለት በመምህራን በኩል ይወቅሳል። እንደው ጴጥሮስ ለምሳሌ የሐዋርያት ሥራ ምዕራፍ ላይ ስንወስደው ጴጥሮስ ሰበከ፣ ሰዎቹ ልባቸው ተነካ። እዚህ ውስጥ የመንፈስ ቅዱስ ስራ አለበት፣ የእግዚአብሔር ጸጋ አለበት። እዚህ ውስጥ ቀጥ ብለው እንዲሰሙ እንዲያዳምጡ ይሄ ሁሉ አለበት። ግን ከዚያ ቀጥሎ ሰዎቹ ምን ተነግበር ይላሉ፣ ምን እናድርግ ብለው ሲጠይቁ እንመለከታለን። ምን እናድርግ ይላሉ። ከዚያ ቀጥሎ ምንድን ነው የሚላቸው? ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የሚል። የመንፈስ ጸጋ ትቀበላላችሁ ይላል። አሁን ልክ ሰው አምኖ ንስሐ ገብቶ አምኖ ሲጠመቅ ያን ጊዜ እዚህ ላይ አሁን ጀስቲፊኬሽን እዚህ ላይ የትኛው ላይ የት ላይ ነው ያለው? መጀመሪያ ላይ ሲመጣ ነው? ሲመጣ ገና ስብከቱ ላይ ነው ያለው? ሲጸጸቱ ነው ጀስቲፋይ የሚደረጉት? ሲጠመቁ ነው ጀስቲፋይ የሚደረጉት? ንስሐ ሲገቡ ነው ጀስቲፋይ የሚደረጉት? የት ላይ ነው የሚደረጉት? በዚህ ፕሮሰስ በዚህ መጽሐፍ ቅዱስ ክፍል እስኪ እናውራ።
እሺ አሁን በሉተራን ቴዎሎጂ ማለት ነው። ለምሳሌ ጥምቀት አብሶሊት ኔሰሲቲ ተደርገው አይቀርም። አሁን ጆሲ ቅድም ያነሳው መጽሐፍ ላይ ሉተርስ ወርክ ላይ የመጀመሪያውን አርቲክል ብናይ ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንት፣ ሳክራመንቱን ሰው ሳይቀበልም በአካል ሄዶ ማለት ነው እሱ ሳይቀበልም በቃሉ በኩል ጸጋው ቀርቦለት በዛ ውስጥ አምኖ ሊጸድቅ ይችላል፣ ጀስቲፋይ ይደረጋል ብሎ እንትን ይላል። ግን ማተር የሚያደርግ ወደ ጥምቀት ግን ለምንድን ነው የምናመጣው? እዚህ ላይ ወደ ጥምቀት ግን ለምንድን ነው የምናመጣው? ቆይ እዚህ ላይ ግን አጥርተልኝ እንድትሄድ ኦኬ። ማለት ጥምቀት የሚያደርሰው ነገር ሳይደርስ ቢሞት ነው አሁን ያልከውን ነገር ይድናል ያልከው፣ ወይንስ ጥምቀቱ አይ ለመዳኔ ብዙም ብሎ ስላለ ነው የጊዜ ጉዳይ ነው? ከምን አንጻር ነው አንተ መጀመሪያ ላይ ሰው ሲያምን ሊድን ይችላል ያልከው? ጥምቀት ጋር ሳይደርስ ላይ እጥረት ገጥሞት ከሆነ የሆነ አንደርስታንድ የማደርገው ነገር አለኝ። አሁን ሮሜ ላይ አሁን ሉተር እዛ ላይ ሮሜን ያነሳል። ሮሜ 10 ላይ ያለው ማለት ነው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን ያነሳና ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንት ሰው አምኖ ይጸድቃል ይላል። ግን ምን ሳያደርግ በምን ኮንዲሽን ነው እሱ? ሳይንቅ ማለት ነው ሳያገል። በምን ኮንዲሽን ነው እሱ? ቃሉ በቀረበበት። አሁን ኢንፋንት ላይ ምናምን አይደለም ይሄ። አሁን አንድ ሰው ወንጌል ይሰበክለታል፣ ቃሉ ይቀርብለታል። ስለዚህ በቃሉም በሳክራመንትም በኩል ጸጋ ይቀርባል ብለን ነው ምናምን። ሲሰበክ ግን ጥምቀት የሌለበት ስብከት ነው የሚሰበከው። ጥምቀቱ ግን ብዙ ኢፊካሲ ስላለው ወደ ጥምቀት ይመጣል። ቆይ እዚያ ግን ኢየሱስ ጌታ ነው ብሎ ለማለት አንድ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይድናል የሚለው ቃል ይሄ ስብከት ይሄ አንድ ሰው ሲያምን ኢየሱስ ጌታ እንደሆነ ለማመን እዚህ እምነት ውስጥ ጥምቀትና ቅዱስ ቁርባን የሚባል የወንጌል ቃላቶች እዛ ውስጥ እንዴ ሲሰበክ ገና በኢየሱስ ጌታ ነው ለማለት እኮ የጌታን ትምህርት ተምሮ ነው አይደል? ሰው ኢየሱስ ጌታ ነው የሚለው ወንጌልን ተምሮ ነው አይደል? የሆነ ነገር ተሰብኳል። ኦኬ የሚድንበት ፕሮሰስ እንደ ጥምቀት ያሉት እንደ ቅዱስ ቁርባን ያሉት ነገሮች ይነገሩታል። ከዚያ በኋላ እኮ ነው አንድ ሰው ኦኬ ኢየሱስ ጌታ ነው ብሎ በልቦ ያምኖ በአፉ የሚመሰክረው ማለት ነው። ሶ ጥምቀትን ስብከቱ ራሱ ከዚህ ጥምቀትን አቮይድ ያደረገ ጥምቀት ስብከት አለ ወይ? ስጋው ደሙን ማለት ቅዱስ ደሙን ያገለለ ስብከት አለ እንዴ? ኢየሱስ ጌታ ነው ለማለት እኮ የሚቀርብ ነገር አለ ነው። ይሄ ፋይናል የመጨረሻውን ነው። አሁን ጳውሎስ የሚነግረን እዚህ ጋር ሰው በልቡ አምኖ በአፉ መስክሮ የሚነግረን ጠቅላላ በወንጌልን ማመንን ነው እንጂ የሚያሳየው እምነት የሆነ ቦታ ላይ የተቀመጠ ነገር እንዳለ አይደለም። እዚህ ጋር የሚያስረዳ ጥምቀት እዚህ ጋር ለምሳሌ ጥምቀት ባይኖር ኦኬ አንደርስታንድ ላደርግ የምችለው በእኛም አንዳንድ ኤክሰፕሽናል የሆነ ነገር አለ። ሰው ጥምቀት ጋር ሳይደርስ ኦኬ ተሰብኮታል፣ ግን ጥምቀት የኃጢአት ስርየት እንደሚያስገኝ ያምናል። ነገር ግን የሚያጠምቀው ወንጌል ደርሶት ተሰብኮ መጠመቅ ጋር ሳይደርስ ቢሞት ሲኦል ይገባል ብለን አናምንም። አንባ ንስሐ ብለን ኤክሰፕሽናል ለሆኑ ጉዳዮች ደመ ሰማዕታት ደግሞ ሰማዕትነትን ቢቀበል ብለን የምንላቸው ኤክሰፕሽናል የሆኑ ነገሮች አሉ። ስለዚህ እኔ አሁን እንድትመልስልኝ ወደኋላ ልመልስህ። ጀስቲፊኬሽን ዲክላሬሽን ብቻ ከሆነ ከእግዚአብሔር የሚመጣው ያ አንደኛ ታይሙ የት ላይ ነው? ድነሃል ጸድቀሃል የሚለው የሚያረጋግጥለት እግዚአብሔር ንስሐ ሲገባ ነው። የእግዚአብሔርን ቃል ወዲያው ሲሰማ ነው። ኦኬ ሰማ፣ ከዚያ ንስሐ ሲገባ ነው። ኃጢአተኛ ነኝ ብሎ ሲያምን ነው። ከዚያ ቀጠለና ሲጠመቅ ነው ወይንስ ከዚያ በጥምቀት ጸጋ መንፈስ ቅዱስን ሲለብስ ነው? የት ላይ ነው? ይሄ ራሱ ጀስቲፊኬሽን የሚያርፈው የትኛው ምዕራፍ ላይ ነው? ይሄንን ግለጽልኝ። እሺ አንድ ጀነራል ስቴት እናርግና እኔ እስቲ እንትን ለማለት እሞክራለሁ በነጥብ ማለት ነው። ጀነራል ስቴትመንት ታቀርብ በእኛ በፕሮቴስታንት ቴዎሎጂ ሉተራን ብቻ ሳይሆን ሌሎቹም ጋር ክላሲካል ፕሮቴስታንቲዝም እነሱን በደንብ ካየን ሜታፊዚካል ዲስቲንክሽን እናስቀምጣለን። አሁን ጀስቲፊኬሽን፣ ሳንቲፊኬሽን፣ ድነት ጀነራል ተርም ነው እኛ ጋር ይበጠራል። እንደዚህ ካታጎሪ አለው። እዚህ ጀስቲፊኬሽንን ስናነሳ ፎረንሲክ አክት ነው እንላለን። ዲክላሬሽን ነው ወይም ደግሞ የስታተስ ጉዳይ ነው። ሌጋሊ አንተ ጊልት አለብህ፣ ኃጢአት አለብህ። እሱኛው ጊልት ሪሙቭ የሚደረግበት ሌጋል ስታተስ ማለት ነው። የሚጨምርም የሚቀንስ ተደርጎ አይቀርብም። ጀስቲፊኬሽን ስታተስ እስከሆነ ድረስ
ሎጂካሊም ኮሄረንት አይሆንም። የሚጨምር የሚቀንስ አድርጎ ማቅረብ ማለት አንድ እሱ ሰው በጥምቀት አይደለም ነው። እሱ በጥምቀት አይደለም። ያኛው ኃጢአቱ በጥምቀት ኦፍ ኮርስ በጥምቀትም በኩል ጸጋው ይቀርባል ብያለሁ። ደግሞ በቃሉም በኩል ጸጋው ይቀርባል። ቃሉ ባለበት እምነት አለ፣ በሳክራመንትም በኩል ቃሉ ስላለ በዛ ውስጥ እምነት አለ። አሁን ግን እንደዚህ አሁን ይሄ እኛው ላይ ለአብሶሉት ኔሰሲቲ አድርገን የምናነሳው እምነት። ስለዚህ እዚህ ጋር እናድርገው፣ ይቅርታ። ስለዚህ እዚህ ጋር ዲክላሬሽኑን ኦኬ፣ አሁን ስትጠመቅ ከኃጢአትህ ታጥበሃል፣ ነጽተሃል፣ ክርስቶስን ለብሰሃል፣ አሁን የእግዚአብሔር ልጅ ነህ ወይንም ድንሃል የሚለውን እዚህ ጋር ማምጣት እንችላለን። ያ እናመጣ እንችላለን። በጥምቀት ውስጥ ብዙ ኢፊካሲ አለ። ጆን ክሪሶስቶም እንደውም በጣም ወደ 10 ምናምን የሆኑ ኢፊካሲዎችን ይዘረዝራል። እነዚህ ሁሉ አሉበት፣ ጸጋ አለበት ሳክራመንት። ይሄ የሚካድ አይደለም። ስለዚህ የሰው መታዘዝ፣ የሰው ማመን፣ የሰው እሺ ብሎ መጠመቅ፣ እሺ ብሎ ክርስቶስን መልበሱ ከሰው የሚጠበቅ ነገር አለ ማለት ነው። ጀስቲፋይ ለመደረግ ጀስት ፍሪ ነህ የሚባል ሳይሆን ከአውትሳይድ ከውጭ የሚመጣ ነገር ብቻ ሳይሆን ሰውየው ይሄንን ለመቀበል የሄደባቸው ፕሮሰሶች አሉ ብለን እንወስዳለን። ኤኒታይም መግባት ትችላላችሁ። ሌሎችም በነገራችን ላይ ጥያቄን ማብራራት ያለባችሁ ተመሳሳይ በሉተራን በኩል ካላችሁት ከዚህ ትንሽ እንትኑ በጣም ሃይ ቲዮሎጂ የሆነ መሰለኝ ለተመልካችም ለአዳማጭም ቀለል እንዲል ትንሽ ወረድ ብናደርገው ጥሩ ይመስለኛል። እንደኔ ወደ ኢንቪቴሽን ብንመለስ ጥሩ ይመስለኛል። ቀሲስ ቴንኪዩ። እሺ እንግዲያስ እርሶ የሚቀጥሉና ከዚያ ብራዘር ዳዊት ይቀጥላል። ጆናታን ቅድም ለኢንቪቴሽን ጠቅሶ ሲያስተምረን የነበረ አንድ ጥቅስ ነበረ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እሱ ኃጢአት አደረገው የሚለውና ይሄ እንዴት ተብሎ ነው ለኢምፒውቴሽን የሚተረጎመው? በመጀመሪያ የክርስቶስ ጽድቅ ይቆጠርልናል ሲባል እንደ ክርስቶስ እንደ ሰውነቱ የሰራው ስራ ነው የሚቆጠር ለሰው እንጂ የዳኛ ስራ ለወንጀለኛ አይቆጠርም። እንደ አምላክነቱ የሰራው ስራ ነው ለኛ የሚቆጠርልን ከተባለ በሰማይ ሳይወርድም ይቆጠርልን ነበር የእግዚአብሔር ጽድቅ መልካምነት ከሆነ። ክርስቶስ እንደ ሰውነቱ የሰራው ስራ ነው ካልን ግን የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው እንጂ የክርስቶስ ጽድቅ እንሆን ዘንድ አይልም። እግዚአብሔር ማለት ደግሞ ክርስቶስ ብቻ አይደለም። እግዚአብሔር የሁሉም የአብ የወልድ የመንፈስ ቅዱስ ነው። ቅዱስ ጳውሎስ በዚህ ጥቅስ ኢምፒውቴሽን እያስተማረ ቢሆን ኑሮ የክርስቶስ ጽድቅ እንሆን ዘንድ ማለት ነበረበት እንጂ የእግዚአብሔር ጽድቅ ለምን ይላል? የእግዚአብሔር ጽድቅ ብዙ ቦታ ላይ ተናግሮታል። ስለ የእግዚአብሔር ጽድቅ ተገለጠ ምናምን ያለ ብዙ ቦታ ላይ ጠቅሶታልና የክርስቶስ ጽድቅም ብሎ ተናግሯል። እዚህ ቦታ ላይ የክርስቶስ ጽድቅ ለኛ ተቆጥሯል ብሎ እያስተማረ ቢሆን ኑሮ የእግዚአብሔር ጽድቅ ለምን አለ? አንደኛ። ሁለተኛ ጥያቄ እንሆን ዘንድ ነው የሚል ይቆጠርልን ዘንድ አይልም። መሆንን ነው የሚናገረው ማለት ነው። እና ሆን ለምን አትሉም ታዲያ? ጻድቅ ሆን ተቆጠረልን ኤክስተርናሉ ነው በውጭ ነው ተቆጠረልን ሳይሆን ይሄን ጥቅስ ቀጥታ እንውሰደው ከተባል ቅዱስ ጳውሎስ ለምንድን ነው የእግዚአብሔር ጽድቅ ይቆጠርልን ዘንድ ያላለው? በጣም የተሻለው አገላለጽ ይቆጠርልን ዘንድ ማለት ነበር ኢምፒውቴሽን ከሆነ ማለት ነው። ምክንያቱም የሮሜ መልእክት ምዕራፍ 4 ላይ ብቻ 5-6 ቦታ ላይ የሚቆጠር ጽድቅ ተቆጠረልን ጽድቁ ነው ይቆጠርልን ዘንድ እያለ ተናግሯል። ስለዚህ የእግዚአብሔር ጽድቅ ለኛ ይቆጠር ዘንድ ማለት ነው እንጂ የነበረበት ይሄ ጽድቅ ስለ ኢምፒውቴሽን የሚናገር ቢሆን ኖሮ እኛ የእግዚአብሔር ጽድቅ እንሆን ዘንድ ብሎ ኦንቶሎጂካል ለውጥን በሚያመለክት መሆን እንሆን ዘንድ ብሎ አይናገርም ነበር። እና ይሄ ቃል ለኢምፒውቴሽን ይጠቀሳሉ። ኢምፒውቴሽን እንደውም ብዙ የፕሮቴስታንት ምሁራን እኮ መጽሐፍ ቅዱስ ቀጥታ ኤግዜጀቲካል ድጋፍ የለውም ቴዎሎጂካል ነው እያሉ ነው። ማለት ቴዎሎጂካሊ ነው ከእንደው ከጽንሰ ሀሳብ ነው የምናወጣው እንጂ ለኢምፒውቴሽን ብለን የሆነ ጥቅስ በእርግጠኝነት ማምጣት አንችልም እስከ ማለት ደርሰዋል። አብዛኞቹ ጥቅሶች ተጠምዝዘው ያንን እንዲሉ ተደረገው እንጂ አይሆንም። ለምሳሌ ይህን ጥቅስ ቀጥታ ብንወስደው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው። ስለዚህ ጽድቁኛለው ነው ማለት ያለብን ማለት ነው። ተቆጥሮልኛል ሳይሆን እኛለው። ሁለተኛ ደግሞ ጻድቁኛለው ሳይሆን ጽድቁኛለው ነው ማለት ያለብን ራሱ ጽድቅ።
ክርስቶስን ኃጢአት ሆነ ሲል በነገራችን ላይ የኃጢአት መስዋዕት ክርስቶስ የኃጢአት መስዋዕት ሆኖ መቅረቡን ለማመልከት እንጂ ክርስቶስ ኃጢአት ሆኗል ብለን ቀጥታ እንወስደውም። ስለዚህ ይሄ ጥቅስ ኢምፒዩቴሽን ከሆነ የተቆጠረልን የእግዚአብሔር ጽድቅ ነው እንጂ የክርስቶስ ጽድቅ አይደለም። ምን ማለት ነው? ክርስቶስ በሰውነቱ በተለየ ሁኔታ የሰራው ስራ ተቆጠረልን ማለት አንችልም። የእግዚአብሔር ስራ በአጠቃላይ ጽድቁ እንግዲህ በብሉይ ኪዳን የእግዚአብሔር ጽድቅ ብዙ ቦታ ላይ ተጠቅሷል፣ በነቢያትም በመዝሙርም እግዚአብሔር የሰራው ስራ ለእኔ ተቆጠረልን ብለን ነው መናገር ያለብን ማለት ነው። እና ይሄ ጥቅስ ፕሮብሌማቲክ ጥቅስ አይደለም ወይ ለኢምፒዩቴሽን እንዴት ነው የምትወስዱት ለማለት ነው። ይቅርታ መምህር፣ ምናልባት የማቴዎስ ደብዳቤ አሉት ለአንድ ግሪክ ንጉስ የላከው ደብዳቤ ነበርና ከዚህ እንደዚህ አይነት ነገሮችን ኤክስፕሌን የሚያደርግበት። እሺ አልሰማሁም። ምንድነው? እሺ ማቴዎስን ያውቃሉ አይደል? የቤተክርስቲያን አባትን ማን ማቴዎስ ስንተኛ ክፍለ ዘመን ላይ ነው? አላወኩትም። ሰከንድ ሴንቸሪ ላይ የነበረው። እኔ እንጃ። እስኪ እና እሱ ይሄንን ጥቅስ ያብራራበትን ልታሳየኝ ነው? አንቲኒሲያን ፋዘርስ ቮሊዩም 2 በትልቁ ላርግህ ሙሌ ታሳያለህ? እሺ አንዴ ላውጣሽ፣ ገብቼ ላውጣ እኔ። እሺ እና ከዚያ እናንተም ጥያቄ ካላችሁ ያው እንሰጣችኋለን እድል። ምናልባት የእንትኑን በረከት ያነሳውን ሀሳብ መምህር በረከት ያነሳውን አሁን ለምሳሌ 2ኛ ቆሮንቶስ 5ን ብናይ ኢቭን የክርስቶስ ጽድቅ እንደተቆጠረልን አይነት ሐሳቦች አሉና አት ሰም ፖይንት ቅድም ሌላም በሌላ አንግል የራይቸስነስን ሐሳብ ኢምፒዩቴሽን ብቻ አይደለም ላይክ ኢንኮርፖሬትድ ራይቸስነስ ተብሎ እሱ ላይ ኤምፋሳይዝ የሚያደርጉ አሉ በፕሮቴስታንት ውስጥ። ግን እኔ እስከማውቀው አሁን ላይ ያሉት ከሮበርት ገንድሪ ምናምን ውጭ ያሉት ከመጀመሪያ የኢንኮርፖሬትድ ራይቸስነስን ካነሱት ውጭ ያሉት ኢምፒቴሽንን በማግለል እሳቤ አይደለም ኢንኮርፖሬትድ ራይቸስነስን ያነሱት። ከክርስቶስ ጋር በመተባበር እሳቤ ውስጥ ጽድቅ መቅረብ አለበት የሚሉትም ኢምፒቴሽንን ገፍተው ወይ አግልለው ምናምን ነገር አይደለም። ሁለት ኢንፈሲስ ላይ ትኩረት እያደረጉ አይነት አቀራረብ ማለት ነው። እና መጽሐፍ ቅዱስ ደግሞ ክሊር የሆነ ነገር ስለሚያስቀምጥ የክርስቶስ ጽድቅ ለእኛ ኢምፒዩት እንደተደረገ አይነት ሀሳቦች ወይ የትራንዛክሽን አይነት ሀሳቦች ተቀምጠው እናገኛለን። አሁን ስፔሲፊካሊ የተነሳውን ጥቅስ መቼም የሰው ጽድቅ የሚቆጠረው ለሰው ነው አይደለ? ለሰው የሚቆጠርለት የሰው ጽድቅ ነው። የእግዚአብሔር ጽድቅ እግዚአብሔር እንደ አምላክነቱ የሰራው ስራ ለሰው እንደ ሰውነቱ ከተቆጠረለት ኤኒቲ ራይት የሚለው ነገር አለ። የዳኛው ጽድቅ ለወንጀለኛ እንደ መቁጠር አይነት ነው። እና የክርስቶስ ጽድቅ ተቆጠረልን ካልን በሰውነቱ የሰራው ነው። ታዘዘ፣ ሞተ፣ ሕግን ፈጸመ ምናምን ብለን ኦሪትን ፈጸመ፣ እነዚህ የፈጸማቸው ነገሮች ለኛ ተቆጠሩልን ካልን በሰውነቱ ነው። እና ይሄ በሰውነቱ የሰራው ጽድቅ ክርስቶስ ለኛ ተቆጠረልን ካልን ደግሞ ይሄ ጥቅስ ለምንድን ነው የእግዚአብሔር ጽድቅ ሆን የሚለው? የእግዚአብሔር ጽድቅ ከማለት ይልቅ ቅዱስ ጳውሎስ በጣም የተሻለ አገላለጽ የክርስቶስ ጽድቅ ለኛ ይቆጠር ዘንድ ቢል አይሻልም ወይ? ብራዘር ዳዊት መግባት ካለብህ መግባት ትችላለህ። ያ ቀሲስ ያው እኔ መውጣት ይኖርብኛል። ስራ ቆሜ ነው ጥዬ እንዳልወጣ ብዬ እንትን ያልኩት። አንድ ነገር ብቻ እንትን ልበልና ይሄ ጽድቅ የሚለውን ራይቸስነስ እኛ በሁለት ነው የምንከፍለውና ያችኛዋን ላብራራት። ኤሊየን እና ሲቪል ተብሎ በሁለት ይከፈላል። ሉተር በገላትያ ኮመንተሪው ላይ እንዲሁም በፊልጵስዩስ ምዕራፍ 2 ላይ ሰርመን ላይ ያስቀምጠዋል እና በሁለት ነው ኮንኮርዳችን ላይ የሚቀመጠው ኤሊያን እና ሲቪል። ኤሊያን የሚለው ፓሲቭ ነው። ፓሲቭ ማለት እኛ አክቲቭ ባልሆንበት፣ ምክንያቱም በኃጢአታችንና በበደላችን ምክንያት ሙት በሆንበት ሰዓት ይሄ ሞራል የሆነ ዊላችን ቦንዴጅ ውስጥ በገባበት ሰዓት መልካም ለሆነው ነገር ምንም አይነት ሪስፖንድ ማድረግ በማይችልበት ሰዓት ፓሲቭ የሆነ የሚቆጠርልን ጽድቅ ተቆጠረ ሲባል ቅድም እንዳልኩት ጽድቅ ያለ ሜሪት አይሰራም።
ያ ሜሪት የማን ሜሪት ነው? የኃጢአተኛው ሰው ሜሪት ሳይሆን የክርስቶስ ሜሪት። ያ ጽድቅ ሆኖ ለእኛ እንዴት እንደተቆጠረ የሚያሳይ ነው። ኤሊየን የሚለው ራይቸስነስ ማለት ነው። አክቲቭ የሚለው ራይቸስነስ ግን ቅድም ያልነው ነው። በሪዛልት ነው፣ የእምነት ውጤት ነው። በስራ የሚገለጠውና በስራ የሚታየው ልክ አብርሃም ያዕቆብ እንዳስቀምጠው እምነቱን በጽድቁ እንደተፈጸመ ማለት ነው። በስራ ደግሞ እንደጸደቀ እንደተናገረው ይሄኛው ሲቪል ይባላል። በሁለት ከፍለን ነው የምናየው ማለት ነው። እና መምህር በረከት ያነሱት ሰፊ እንትን ውስጥ ያስገባናል። አሁን ያንን ካነሳን እነ ፊሊፕ ሻፍን ሁሉ ልናነሳ ነው። ብዙ ስኮላሮች በዚህ ጉዳይ ላይ የጻፉትን ሁሉ ልንዳስስ ነው እና ከሌሎቹ ጋር ምናልባት ቀጥሉ። እኔ ግን መውጣት ይኖርብኛል ሳልናገር እንዳልወጣ ብዬ ነው። ወድጃት ነበር የቹ መምህር በረከት መምህር በረከት ይቅርታ፣ ምናልባት መንበብ አቤት ከዚህ ይቻ አገላለጽ ምን አለች? ከዚህ የትኛዋ ይቺ መጀመሪያ ላይ ሰዎቹ ማመን በማይችሉበት ሁኔታ ላይ ለሰዎች የተቆጠረው ጽድቅ የሚለው እኔ አሁን ብራዘር ዳዊትና አንደርስታንድ ያደረኩት በክርስቶስ ሞት ከመቃብር የወጡ ለማመን ኮንዲሽናል የሆነ እድል የሌላቸው በብሉይ ኪዳን የነበሩ ሰዎች የዳኑበትን መዳን እና አሁን ደግሞ በአዲስ ኪዳን ሰዎቹ ወንጌል ተሰብኮላቸው በእምነት ወደ እግዚአብሔር መተው ማለት በክርስቶስ አምነው ክርስቶስን የሚለብሱበትና ከዘላለም ሞት ከኃጢአት የሚድኑበት እነዚህ ሁለቱ ነገሮች ሉተር በእነዚህ ነገሮች ላይ አጽንኦት የሰጠበት ነገር መስሎ የተሰማኝ በደንብ ሰምቷቸው ሆነ እንደዚያ ነው የተረዷቸው። እኔ ያው የሚቆጠር ጽድቅ አስተምሮ እውነት ለመናገር ቀሲስ እንትና ኦኬ የዴግኖተስ ኤፒስትል ነው እንደሱን አውቀዋለሁ። ኢምፒውትድ ራይቸስነስ ኮስ ከመጨረሻው ከተገፋ ቀሲስ ሁሉም ሰው መዳን አለበት። ኦኬ የክርስቶስ ፍጹም ጽድቅ ለሁሉ የሚቆጠር ከሆነ የክርስቶስ ማመን ለማያምኑትም መቆጠር አለበት። ከክርስቶስ ጽድቅ አንዱ ማመን ነው አይደል እንዴ? ክርስቶስ ለዚያ ነው ቅድም ከሰዎች የሚጠበቅ ነገር የለም ወይ ስል የነበረው። ይቅርታ እሺ ክርስቶስሉና አይተዋል። እኔ ምናልባት ሊወጣ ታነብልና ለክፈት ግን አንድ ካልቪኒስት እንደውም እየጠየቁት ነበረ ማለት ክርስቶስ የሁሉም ኃጢአታችንን ወደሱ ከሄደ ሁሉንም ኃጢአታችንን ከተሸከመ አለማመናችንም አብሮ ሊሸከም ይገባዋል። ስለዚህ አለማመን ራሱ ከክርስቶስ መዳን ሊያስቀረን አይገባም። እና የቅድም ቁልፍ ጥያቄ እኮ እሱን እኮ ነው መምህር እኮ እሱ ነው ሊጠይቅ ነበር። ስለዚህ ኢምፒውትድ ራይቸስነስ እስከመጨረሻው ከተገፋ ማይድን ሰው መኖር የለበትም። ምን እንዴት አገናኝተው ነው? ግልጽ አይደለም። እንተነው ሎጂኩ አይደለም እኮ ለአንዱ ፕሪሚስ አንዱን ኮንክሉዥን ማድረግ አትችልም። ያ አለማመን ኃጢአት ነው አይደል ኤፍሬም? አለማመን ኃጢአት ነው፣ ግን የኦብጀክቲቭ ጀስቲፊኬሽን ንሳቤ ሰብጀክቲቭ ጀስቲፊኬሽን በረሳ መንገድ ነው። እንደዛ አይደለም፣ በሱ ሐሳብ አይደለም። አለማመን ኃጢአት ከሆነ አለማመን እንዴት ከክርስቶስ ጽድቅ አንተን ያግዳል? አለማመንን ራሱ ክርስቶስ አላሸነፈውም? ሰምታል ኤፍሬም? ይሰማል? አሁን ነው የመጣው። ያ አለማመን ሰው አለማመኑ አንድ ኃጢአት ነው። አለማመን ኃጢአት ነው። እንዳለመውደድ፣ ተስፋ እንዳለማድረግ፣ ትእዛዝን እንዳለመፈጸም ሁሉ አለማመንም ኃጢአት ነው። ስለዚህ አንድ ሰው አላመንክም ተብሎ ከክርስቶስ ጽድቅ መውጣት የለበትም። ለምን? ክርስቶስ ያመነው የሱን አለማመን ለመካስ ነው። ስለዚህ የክርስቶስ ማመን ለሱ ተቆጥሮለት መንግስተ ሰማያት መግባት አለበት እንጂ የሱ አለማመን
ለክርስቶስ ኃጢአት ሆኖ ተቆጥሮ የሱ የክርስቶስ ማመን ክርስቶስ ፌስፉል ተብሏል በመጽሐፍ እስከ ሞት ድረስ የታመነ ሆነ ተብሏል። ስለዚህ የክርስቶስ ማመን መታመን ለሱ ከተቆጥሮለት አለማመኑ እንኳን ከእግዚአብሔር መንግስት ሳይወጣ እንዳይቀር አድርጎት በክርስቶስ ስራ መግባት አለበት እንጂ ማመን ራሱ ኮንዲሽን መሆን የለበትም። ኢምፒውትድ ራይቸስነስ የሚቆጠር ጽድቅ እስከመጨረሻው ከተገፋ ሎጂካል ኮንክሉዥኑ ይሄ ነው። አሁን ምን መሰለህ መምህር በረከት፣ አሁን እስከመጨረሻው ይገፋል ምናምን ስትለኝ ማስባቸው ሀሳቦች አሉ። ግን ሰው እንትን አይደለም ላይክ የሆነ አሻንጉሊት ዝም ብሎ እግዚአብሔር አይደለም የሚያምንልህ ያንን በመስቀል ላይ የሰራውን ኦብጀክቲቭ የሆነ ጀስቲፊኬሽን ለሁሉም ያቀረበውን ያንን ጀስቲፊኬሽን ሰብጀክቲቭሊ መቀበል አለበት። ኦብጀክቲቭሊ ግን ቀርቧል፣ እግዚአብሔር ሊከሰስም አይችልም። አፕላይ ግን ማድረገው ስሩ ፌዝ ነው ካለ ክርስቶስ ላይ ካለ እምነት የተነሳ ነው ካለ እያጣላ ልታቀርባቸው ዞር እናድርገው። እሺ ለምሳሌ አንተ አንድ ሰው የክርስቶስ ወንጌል ተሰብኮለት አልሰማም አላምንም ቢል ኃጢአት ነው አይደለም? አለማመኑ ኦፍኮርስ ኃጢአት ነው። ያው አለማመኑ ኃጢአት ከሆነ ክርስቶስ ለዚህ ኃጢአቱ ዋጋ ከፍሏል አልከፈለም? እንተለው አሁን እኮ በረከት ሁለት ነገር እያላተምክ ስለመሰለኝ ነው። ማለት ሎጂካሊ ፍሰት ያለው አይነት የጥያቄ አቀራረብ ስላልመሰለኝ ለሱ ሞቶላል ስለዚህ ትገባለህ። ለምንድን ነው ክርስቶስ ለዚህ ሰው አለማመን ተቀጥቶበታል በመስቀል ላይ። እንግዲህ እናንተ ፔናል ሰብስቲቱሽንም በደንብ ስለምታምኑ ማለት ነው። ክርስቶስ ለዚህ ሰው አለማመን ተቀጥቶ ሰውየው ባለማመኑ ደግሞ ሁለተኛ ለምን ይቀጣል? ሁለት ቅጣት እኮ ነው የሚሆነው። አሁን የኦብጀክቲቭ ጀስቲፊኬሽን ሐሳብ ለምሳሌ እንትን ካልተረዳው አንተ አርቲኩሌት ታደርገዋለህ። አሁን ኦብጀክቲቭ ጀስቲፊኬሽን ሲባል ጌታ ለሁሉም አቅርቧል ጀስቲፊኬሽንን የምንለው ሐሳቤ ልክ እንደ ለምሳሌ አንድ ንጉስ አንድ ከተማ ላይ የሚኖር ንጉስ እንዳለ ሲቲዝኑ ዜግነት ያላቸው ሁሉ በቃ ፕሪዝን ናቸው እንበል፣ በጣም ኃጢአት የሰሩ ወንጀለኞች ናቸው እንበል፣ ሁሉም ማለት ነው። እና ከዕለታት በአንዱ ቀን ንጉሱ በቃ ለሁሉም እስረኛ ደብዳቤ ይልካል። ሁላችሁም ነፃ ናችሁ፣ ልጅ ዕዳችሁን ከፍሏል ብለው ማለት ነው። ኦብጀክቲቭ ጀስቲፊኬሽን ማለት እሱ ነው። ከዛ ይሄኛው ጀስቲፊኬሽን ለሰው ከቀረበ በኋላ ንጉሱ ካቀረበ በኋላ ነፃ ናቸው የሚለው ወይ በቃ ከፍሎላችኋል የሚለው ነገር ከቀረበ በደብዳቤ ማህተም አድርጎ ሰጣቸው ብንል አንዳንዱ እዛ ልቅር ካለ መብቱ ነው ማለት ሰብጀክቲቭሊ አልቀበልም ሊል ይችላል። ንጉሱ ግን አቅርቦታል፣ ለሁሉም ዜጋ ለሁሉም ፕሪዝነር አቅርቦታል። ይሄ ኦብጀክቲቭ ጀስቲፊኬሽን እሳቢ ማለት ይሄ ነው። ያ ነገር ግን አፕላይ የሚደረገው ስሩ ፌዝ ነው። አለማመን ኃጢአት ነው ወይ? ኦፍኮርስ ኃጢአት ነው። ለዛ ኃጢአት ክርስቶስ ሞቶልሃል እያሉ ግን ይሄ ላይ ከሆነ ሁለቱን የማቀላቀል ሴንስ ስለመሰለኝ ነው። ኦብጀክቲቭ እና ሰብጀክቲቭ ገባኝ። ኤፍሬም ዋናው ኃጢአት አለማመኑ ነው ሳለ የኃጢአት ደግሞ ክርስቶስ ላይ ተቆጥሮ ሳለ የክርስቶስ ማመን ደግሞ ለአንተ ተቆጥሮ ሳለ አለማመንህ ችግሩ ነው። ለምንድን ነው ከመንግስተ ሰማያት የሚያስቀርህ? እኮ የምታምነው ነው። አሁን እኮ እምነትን ስናነሳ ዘ ኦብጀክት ኦፍ ዛት ፌዝን እያነሳ እምነት እኮ የሆነ ሰም ካይንድ ዝም ብሎ ማመን ነገር ሳይሆን እምነት እኮ ኦብጀክት ያደረገው ክርስቶስን ነው። ክርስቶስን አልተቀበልክም ነው። ሳትቀበል እንዴት ያድናል? ስለዚህ ጀስቲፊኬሽን ከሰውየው እምነት ጋር ነው ብለን እንውሰደው። ለዚህ መልስ የሚሆን ከሆነ ኤፍሬም ያ እምነት ባለበት ነው ጀስቲፊኬሽን የምናነሳው። ያም እምነት በእኛ እኮ መምህር በረከት ይሄ ከሆነ አሁን የሚሉትን ነገር አቮይድ ያደርጋል አለማመንም። አይ ቲንክ እናንተ ጋር ግን እኔ ሪስፔክትፉሊ አይ ቲንክ ያለው በእኔ እይታ ሜታፊዚካል ዲስቲንክሽን የተቀመጠ ነገር የለም። ሪጀነሬሽንንም ጀስቲፊኬሽንም ሳንቲፊኬሽንም በተመሳሳይ አንግል ነው የምትፈቷቸው፣ የተመሳሳይ የሆነ ትርጉምና አቀማመጥ ማለት ነው። ልክ አንድን ነገር በሁለት ስም የመጥራት ነገር ጀስቲፊኬሽን እና ሳንቲፊኬሽን እኛ ጋር ተርማቸው ሁሉ ሰግሪጌት ተደርጎ ኮንሰፕቹዋል ዲስቲንክሽን ተቀምጦላቸው ሰፓሬሽን ግን ሳይቀመጥላቸው ነው የተቀመጡት። አይ ቲንክ እሱም ነገር ሊሆን ይችላል ይህንን ዲስፒት የሚፈጥረው። ያ ከታች አንድ ወንድማችን ካልቪኒዝምን እያጸደቃችሁ ነው በዚህ ክርክር እያለ ነው። እውነት ለመናገር አንድ ካልቪኒስት እንደዚህ ብዬ ስጠይቀው ይሄ ጥያቄ ለእኛ ለካልቪኒስቶች አይቀርብም ለሌሎቹ ይጠይቃለኝ። ምክንያቱም እነሱ ጋር ውሱን ቤዞት ነው አይደለ? ሊሚትድ አቶንመንት ስለሆነ ክርስቶስ የከፈለላቸው ሰዎች ሲጀመር ያው መንግስተ ሰማያት መግባታቸው አይቀርም
እና በክርስቶስ ላይ ደብል ቅጣት ምናምን የሚባል የለም። ማመንም ለእነዚህ ሰዎች አይሰራም። ዝም በቃ ከተመረጡ ማመናቸው አይቀርም። ሲጀመር ሬዚስት ማድረግም አይችሉም። በእነሱ ዘንድ ይህን ጥያቄ ማንሳት አንችልም፣ በካልቪኒስቶቹ ማለት ነው። ግን ኢምፒውትድ ራይቸስነስ ከካልቪኒዝም ውጭ ወጥቶ ሲተረጎም አስቸጋሪ ነው የሚሆነው በጣም። እሺ እስኪ ሙሌ መረጃህን አቅርበው እስኪ እና ሙሌ አቅርብ። በትልቁ አድርጌሃለኝ። እሺ የሚያነብ ሰው አለ? ይቅርታ እኔ የሚመች ቦታ ላይ ስለሌለው። መረጃውንማ አቅርብ። እሺ ኤፍሬም ያነበዋል። እሺ እሺ ጥሩ ነው። አይ ጥሩ ኦኬ። ለየትኛው ነበር ይሄኛውን ያቀረብከው ሙሌ? የክርስቶስን ጽድቅ በተመለከተ ነው። ጽድቅ ለእኛ ኢምፒዩትድ እንደሚሆን ወይም የክርስቶስ ጽድቅ እኛ በክርስቶስ በኩል ጀስቲፋይ እንደሆንን እንደጸደቅን ኤክስፕላይን ያደርጋል። እሱ ላይ ምናልባት ይነበብና ከዛ አዲስ እሺ አንብብ። እያወራሁ እኮ ነው። አንብበው እንጂ ያተልቁኝ በጣም ኦኬ። በትልቁ እሺ ቆይ ይኸው ኦኬ ሙሌ አለህ? ከኔ ነው ወይስ ከሙሌ ነው? ሙሌ ይታየናል። ማንበብ ድምፅ ኤፍሬም ሊያነብልህ ይችላል። ኤፍሬም አንብብለት፣ እንግሊዝኛ የተሻለ ብዬ እኮ ነው። ኤፍሬም ታነብለታለህ? እሺ አንብለት። He himself took on him the burden of our iniquities, gave his own son as a ransom for us, the Holy One for transgressors, the blameless one for the wicked, the righteous one for the unrighteous, the incorruptible one for the corrupt, the corruptible, the immortal one for those who are mortal. For what other thing was capable of covering our sins than he? By what other one was it possible than we, the wicked and ungodly, could be justified than by the only Son of God? O sweet exchange, O unsearchable oppression, O benefits surpassing all expectation, that the wickedness of many should be hid in a single righteous one, and that the righteous of one should justify many transgressors, having therefore convinced us in the former time that our nature was unable to attain to life, and having now revealed the Savior who is to save even those things which it was formerly impossible to save. By both these facts he desired to lead us to trust in his kindness, to esteem our nourisher, father, teacher, counselor, healer, our wisdom, light እያለ ይቀጥላል። አይ ቲንክ ይሄ ነው አይደል ሙሌ? ይሄ ነው። ስዊት ኤክስቼንጅ ሁሉ ይላል። እሺ ሙሌ ይሄ ቴክስት ኢምፒዩቴሽንን ያስተምራል ብለህ ነው ያመጣው ሙሌ? ኢምፒዩቴሽን ቅድም እንደውም አንደኛ ቆሮንቶስ ላይ ካለው ሐሳብ ጋር እኮ ይገናኛል እኮ። መጀመሪያ የሚያመጣው አብን ያመጣል አይደል? he himself took his ሙሌ በዚህ አባት አስተምሮ መሰረት ከሄድን እኮ ኢምፒዩትድ የሚሆነው ራይቸስነስ ብቻ ሳይሆን ኢንኮራፕቲቢሊቲ ሁሉ ነው። ከላይ ዘ ኢንኮራፕቲብል ዋን ፎር ዘ ኮራፕቲብል፣ ዘ ኢሞርታል ዋን ፎር ዞስ ዋር ሞርታል ይላል። ስለዚህ ኢምፒዩትድ ራይቸስነስ ብቻ ሳይሆን ኢምፒዩትድ ኢሞርታሊቲ፣ ኢምፒዩትድ ምናምን እያልን ልንቀጥል ነው ማለት ነው። ኦፍ ኮርስ አንዴ ጀስቲፊኬሽን ላይ እኮ ሁሉንም ነው የምናመጣው።
ኢሞርታሊቲም ኢምፒውትድ ነው። ኦፍ ኮርስ አንዴ መጀመሪያ እኮ እኛ በኃጢአታችንና በበደላችን ሙታን አልነበርም እንዴ? ሞርታል አልነበርም? ኦኬ። ስለዚህ ኢሞርታሊቲ ኢሞዋቲነት እንትን ኢምፒውትድ ነው። ኦፍ ኮርስ ሊቆጠር ይችላል፣ ኢምፒውትድ ሊሆን ይችላል። ኢምፒውትድ እኮ ማለት ፎሬንሲክ እና ኤክስተርናል የሆነ ነው አይደል? ምን አሉ? ኢምፒውቴሽን እኮ ዲክላሬሽን ነው አይደል? ያ ዲክላሬሽንም ነው። እና ስለዚህ ኢሞርታሊቲ ዲክላሬሽን ነው ወይስ አክት ነው? አሁን እኮ እዚህ ጋር እያመጣ ያለው ክርስቶስ ያደረገልንን ነው አይደል? የክርስቶስን ጀስቲፊኬሽንንም ያመጣል እኮ ስለኛ ያደረገውን ሁሉንም ነገር ጠቅላላሽንንም ያመጣል፣ ሁሉንም ያመጣል። ኢሞርታሊቲን ያመጣል። ጌቭ ሂዝ ኦውን ራንሰም ፎር አስ ይላል። በመጀመሪያ ስለ ራንሰም ስለ ሪዴምፕሽን ነው የሚያወራው። ከዛም ምን ይላል ደግሞ the holy one for the transgressors, the blameless one for the wicked እያለ the righteous for the unrighteous ቤዛ ሆነ ነው። ከዚያ ኦ ስዊት ኤክስቼንጅ ይላል ታች። ከታች ደግሞ ስንተኛ መስመር ላይ መሰለ ዊክድነስ የሚለው ከታች መሀል አካባቢ that the wickedness of many should be hid in a single righteous one, and that the righteousness of one should justify many transgressors ብዙዎችን ያጸድቅ ዘንድ ነው እንጂ የሱ ጽድቅ ነው ይቆጠርላቸው ዘንድ አይደለም የሚለው ያጸድቃቸዋል የሚለው ሰብስቲቲዩሽንን እየተናገረ አይደል ዶክተር? እዚህ ይቅርታ መምህር እዚህ ጋር በእኛና በክርስቶስ መካከል ያለውን ሰብስቲቲዩሽን እኛ ሞርታል ነበርን፣ ከዛ ክርስቶስ ደግሞ ኢሞርታል ነው ስለኛ መጣ። እኛ ስለዚህ መሆን ነው እንጂ ኢምፒውቴሽን አይደለም ነው የሚልህ። ኢምፒውቴሽን ሞርታል የነበርነውን ኢሞርታል አደረገን ነው እንጂ ምትል ኢሞርታል መሆን ተቆጠረልን እንላለን እንዴ? ምን አሉ? ኢሞርታል ነበርን፣ መዋቲዎች ነበርን፣ ኢሞርታሊቲ ተቆጠረልን እንላለን እንዴ? አዎ እንጂ ልንል እንችላለን። እንደዛ እንላለን። ሰምቻለሁ። ኢሞርታሊቲ ተቆጠረልን የሚል ኢምፒውቴሽን ሰምቻለሁ። ኢሞርታል ሆነን የለ እንዴ? ላይፍን አግኝተን ነው እንዴ? መሆንና ኢምፒውቴሽን እኮ ይለያያል። እዚህ ጋር ዲክላሬሽንንም እኮ ኤክስፕሌን እያደረገ ኢምፒውቴሽን እኮ ያንተ ያልሆነ ነገር ላንተ መቆጠር ማለት ነው። ተቆጥሮናል እኮ አሁን እኛ እኮ መጀመሪያ ሚቴብል ነበርን አይደል? እኛ ምን ሞት ነበር። ስለዚህ እኛ ኢሞርታል ሆነን ተቆጠርን ነው የምንለው? አይ ኢሞርታል ሆነን ካልክ መቆጠርንም እኮ ኤክስፕሌን ልናደርግ እንችላለን። መሆንና መቆጠር እኮ ያ ቅድምም ሊሆን ይችላል። ቆሮንቶስ 5 ላይ ያነሳሁት ይሄን ነው። እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው ያለው ጳውሎስ። ጽድቁ ነው ይቆጠርልን ዘንድ የሚል ቃል አጥቶ አይደለም። ሌላ ቦታ ላይ ጽድቁ ነው ተቆጠረለት እያለ ያወራል። እዚህም ጋር ሶሪ መረጃውን ነው መሰለኝ እንትን አልኩት። ይቅርታ ሚዩት ላይ ነህ ሙሌ አንሚዩት